ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ምስጋና ለእግዚአብሔር ይሁን በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለእርሱ ይሁን። ዛሬ የምናከብረው ታላቅ በዓል አለ በቤተ ክርስቲያናችን መሰረት። ይህ በዓል የጻድቁ አባታችን ገብረ መንፈስ ቅዱስ። ገብረ መንፈስ ቅዱስ ማለት የመንፈስ ቅዱስ አገልጋይ ማለት ነው። አንድም ገብረ ሕይወት፣ ገብረ ሕይወት ማለት የሕይወት አገልጋይ ማለት ነው። ይሄን ስም ያወጣላቸው ሊቀ መልአኩ ቅዱስ ገብርኤል ነው። ይሄን ስም ያወጣላቸው። የተወለዱት በግብጽ ነው። እናታቸው አቅሊስያ፣ አባታቸው ስምዖን ይባላል። ከደጋግ ቤተሰብ የተገኙ እግዚአብሔር የሚፈሩ እግዚአብሔርን የሚያከብሩ፣ ነገር ግን ልጅ በማጣት ለብዙ ዘመናት ይተክዙና ያለቅሱ ነበር። ፈጣሪያቸውን በጾም በጸሎት በስግደት በመውደቅ በመነሳት ተስፋ ሳይቆርጡ እግዚአብሔርን ይጠይቃሉ። 30 ዓመት ሙሉ ልጅ አልነበራቸው። ስንት ዓመት አልኳችሁ? 30 ዓመት ልጅ አልነበራቸው። ልጅ በማጣት ተስፋ አልቆረጡ። ከበጎ ስራቸው ከበጎ ዓላማቸው ዝንፍ ሊሉ አልፈቀዱ። ዝንፍ አላሉ። በእግዚአብሔር ተስፋቸው አልተሟጠጥም። እግዚአብሔር አንድ ቀን ታሪክ ይቀይራል። እግዚአብሔር አንድ ቀን ቋጠሯችን ይፈታልናል። እግዚአብሔር አንድ ቀን ልጅ ይሰጠናል ብለው በእግዚአብሔር ተስፋ ያደርጉ ነበር። ዛሬም እኔም ማላቃችሁ ጻድቅ የሚያውቃችሁ ትዳር መስረታችሁ ግን ፍሬ ያጣችሁ አባቶች፣ እናቶች፣ ወንድም እህቶች እግዚአብሔር በምሕረት ዓይኑ ይመልከታችሁ። አንዳንዶቻችን ደግሞ አለን ያረገዝን የመከራ እርግዝና ያዝን፣ ጤና በማጣት ያረገዝን፣ ስራ በማጣት ያረገዝን፣ ሰላም በማጣት ያረገዝን፣ የሰው በታች መሆን ያስረገዘን። መቼ ይሆን የምገላገለው እንደ ሰው ቆም የምሄደው? መቼ ይሆን ከሰው እኩል የምቀላቀለው የምትሉ ትኖራላችሁ። ቋጠሮ መፍታት የሚችል የጻድቁን አባትና እናት የጎበኘ እኔና እናንተን ይጎብኝን። አገራችን ይጎብኛት ወገኖች። አገራችን ማርግዛለች፣ ቤተክርስቲያን ማርግዛለች። የመከራ እርግዝና የመከራ ልጅ ይወለዳል። ጊዜውን ሰዓቱን ጠብቆ ከእናቱ ማህፀን ይወጣል። አገር ኢትዮጵያና ቤተክርስቲያን ግን ዛሬ ማርግዛለች። መቼ እንደምትወልድ ግን አይታወቅም። የመከራው ዘመን ረዝሟል። እኛም በቤቱ ሆነን አልተመቸነው። የእኛም ኃጢአት ለቤተ ክርስቲያን ተረፋት፣ ለማኅተብ አሳሪው ተረፈው፣ ነጠላ ለባሽ ተረፈው። እኛም ይሄ ሕመም ግን አልታወቀንም። ዛሬም እናሾፋለን በቅዱሳን መድረክ ላይ ቆመን። ዛሬም ዋጋ እየተከፈለ በዘመናችን እናት አባቶቻችን ዋጋ እየከፈሉበት ያለ ዕድሜያቸው ኦርቶዶክስ መሆን ወንጀል በሆነበት ዘመን እነሱ እየታረዱ እኛ ግን እዚህ ልንላለን። መቼውን የምናለቅሰው? መቼውን የምናነባው? መቼውን ለወገኖቻችን በጽሞና አንድ ጊዜ ለአንድ ደቂቃ እንባችን የምናፈሰው? ለመቼ ይሆን? ምን እስክንሆን ድረስ ነው? የማናለቅሰው? አይገደንም እንዴ? የሞተው እኮ ወንድምህ ነው። የሞተችው እህትሽ ነች። የሞተው ባትወልጂም ልጅሽ ነው እኮ። ዛሬም ከበሮ መምታት፣ ዛሬም እልል ማለት፣ ዛሬም ማጨብጨብ በመከራው ዘመን፣ ሰው በሚሞትበት ዘመን መሬት መሸከም እስኪያቅታት ድረስ እየተሸራንተተ የሰው ልጅ አገር ሰላም ብሎ በተኛበት
መሬት ተንሸራቶ ውጦት 120 ሰው በአንድ ቀን መሞት፣ በአርሲ 24 ሰው በአንድ ጉድጓድ መቀበር። ከዚህ በላይ መቼ ነው የምናለቅሰው? ምን ስንሆን ነው? ቤታችን በግወጥ ሲፈርስብን፣ መኪናችን ከቆመበት ስናጣው፣ ሞባይላችን ሲሰረቅ፣ ከስራ ስንባረር፣ ያን ጊዜ ነው የምናለቅሰው ማለት ነው። እባካችሁ እኚህ ደጋግ ቤተሰቦች እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ እግዚአብሔርን በጸሎት ጠየቁ። መልካቸው ያማረ በእግዚአብሔር ዘንድ ታስበው ያሉ ለምክንያት የዘገዩ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸነሱ። ታኅሳስ 29 ቀን ተወለዱ። ከጌታ ልደት ጋር አንድ ላይ ሆኑ። ወገኖቼ እኚህ ጻድቅ ሲወለዱ ታሪኩ ሰፊ ነው። ሰዓት አልቆቷል። ደክማቸዋል፣ ዝላቸዋል። ይገባኛል። እናንተ ቦታ ብሆን ምን ያክል ቋቋመዋለሁ ፀሐዩን። ሰው ጨካኝ ነው። እግዚአብሔር ግን ቸር ነው። ዳመና አረገላችሁ። እግዚአብሔር በምሕረት ዓይኑ አሁን የሚመልከተን ወገኖቼ፣ የሚነድብን እሳት እሱ ያበርድልን። ወገኖቼ በተወለዱ ቀን ብዙ ተአምራት ተደረገ። በግብፅ እግዚአብሔርን ሕግና ሥርዓት እየጠበቁ የእናታቸውን ጡት ሳይጠቡ 300 ዓመት እግዚአብሔርን እያገለገሉ ኖሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ጻድቁ አባታችንን ወደ ሌላ ሀገር ፈቀቅ እንዲሉ ብርሃን እንዲያበሩ እግዚአብሔር መልአኩን ልኮ ወደ ኢትዮጵያ እንዲሄዱ አዘዛቸው። ጻድቁ አባታችን ገብረ ሕይወት ገብረ መንፈስ ቅዱስ የመንፈስ ቅዱስ አገልጋይ የተባሉት አባታችን ይቺ ሀገሯ ሩቅ ነው ሲባል እሰማለሁ። ማን ይወስደኛል? ማንስ ያደርሰኛል አሉ ጻድቁ አባታችን። በዚህን ጊዜ አገልጋይን መልአኩን ቅዱስ ገብርኤል ስም ያወጣልን እሳታዊው መልአክ እንዲመራሽ እንዲያደርስ አዝዤልሃለሁ አለ። መልአኩ ቅዱስ ገብርኤል በደመና ሰረገላ ተሸክሞ 60 ነብር ይዘው ወደ ኢትዮጵያ አመጣቸው። በንጉሱ የነበሩት በዘመኑ የነበረው ንጉስ ላሊበላ ነበርና ከሱ ጋራ እጅ ነስተው ጥቂት ከሱ ጋራ በሃዳዲ ዋሻ የመጀመሪያው ዋሻ ንጉሱ ላሊበላ የፈለፈላት አዳዲ ማርያም ከንጉሱ ጋራ ስራውን እያደነቁ ተጋድሎውን እያደነቁ ጥበቡን እያደነቁ ጥቂት ቀን ከሱ ጋራ በጸሎት አብረው ተጉ። ንጉሱ ላሊበላ አብረውት እንዲኖሩ ፍቃዱ ነበር። አጫዋች አገኘው፣ መካሪ አገኘው፣ ጸሎተኛ አባት አገኘው ብሎ ነበር። ነገር ግን አባታችን በዛች መልክዓ ምድር ላይ መቀመጥ አልፈለጉም። ዓላማቸው ለእግዚአብሔር ማደር ነው። ዓላማቸው ስጋቸውን መጉዳት ነው። ሰይጣንን ከሰይጣን ጋር መዋጋት ነበር ስራቸው። ሰይጣን የማረከውን ትውልድ ወደ እግዚአብሔር ወደ በረቱ ለመመለስ ነበር ጥረታቸው። ስለዚህ ይበቃኛል፣ እኔስ ወደዚህ በረሃ እሄዳለሁ አሉ። ወዴት አለ? እግዚአብሔር ወደ አመለከተኝ ዝቆላ እሄዳለሁ አሉ። ምን አሉ? ዝቆላ። ዛሬ አላልተነው ነው ዝቋላ ያለው። ዝቆላ ወደ ቆላው ሄዳለሁ። ወደዛ ሄደው አራቱን ማዕዘን አማተቡ፣ ባረኩ። ነገር ግን የታያቸው በጎ ነገር አልነበረም። ሰው በመስታወት ፊት ሲቆም በፊቱ ላይ ያለው በአካሉ ላይ ያለውን ጉድፍ ነገር እንደሚያሳየው ሁሉ
አባታችን ገብረ መንፈስ ቅዱስ አራቱን ማዕዘን ሲባርኩ የኢትዮጵያ ሕዝብ ከእግዚአብሔር ርቆ ለሰይጣን ለዲያብሎስ ሲሰግድና ለጣዖት ሲያመልኩ አዩ። ይሄን ሕዝብማ ቅዱስ የሆነ ሀገር እግዚአብሔር ደጋግሞ የጠራት ሀገር ሰይጣን እንዴት ይማርካታል ብለው እጅግ አዘኑ። ከዚህ በኋላ ከራሳቸው ጋር ቃል ገቡ። የኢትዮጵያን ሕዝብ እስከሚምርልኝ ድረስ ከዚህ ባህር አልወጣም ብለው ቁልቁል ተዘቀዘቁ። ወገኖቼ ለዚህ ነው አባቶቻችን ዋጋ ከፍሏል የምንላችሁ። ይሄ መድረክ ዋጋ ተከፍሎበታል። ይሄ ነፃነታችን ብዙ አባቶቻችን አጥንታቸውን ከስክሰውበታል፣ ደማቸውን አፍሰውበታል። ቆዳቸው ሰውነታቸው እንደ ቆዳ ተጣብቀዋል። ሁሉ እያላቸው ለክርስቶስ ሲሉ ሁሉን ትተው ወጥተዋል። ዛሬ በነፃነት ለምናመልከው፣ ዛሬ በነፃነት ለምናከብረው በዓል የኋለኞች አባቶቻችን ዋጋ ከፍለውበታል። ዋጋ ከፍለዋል። እሳቱ እሳት ሳይመስላቸው፣ ሴፉ ሴፍ ሳይመስላቸው፣ ገደሉ ገደል ሳይመስላቸው ስለ እግዚአብሔር ዋጋ ከፍለዋል። ይሄን መድረክ በአግባቡ ካልተጠቀምን ተጠያቂ ነን። ለምን? ለሚጠፋው ትውልድ፣ ለሚባክነው ትውልድ ተጠያቂ ነን። ስለዚህ አባታችን ገብረ መንፈስ ቅዱስ በግብፅ 300 ዓመት በኢትዮጵያ 262 ዓመት ሙሉ ዝቋላና ምድረ ከብድ እየተመላለሱ እግዚአብሔርን ያመሰግኑ ጀምር። እነዛ አናብስትና ነብሮች እሳቸውን ያገለግላል። ጻድቁ አባታችን በዚህ በመጽሐፈ ምሳሌ እንደሚናገረው በመጽሐፈ ምሳሌ ምዕራፍ 14 ቁጥር 13 ላይ የሚናገረው ኃይለ ቃል አለ። አዎ አባታችን ገብረ መንፈስ ቅዱስ እነዚህ እንስሳት አሉ፣ እነዚህ እንስሳት ምን ይበላሉ? ምን ይጠጣሉ? የሰጠኸኝን ምን እመግባቸዋለሁ? እኔ ለራሴ ምንም የሌለኝ ሰው ነኝ አሉ። ምን የሌለኝ አሉት? ምን የሌለኝ? ምንም የሌለኝ ሰው ነኝ። ምንም የሌለው ሰው ነኝ። ስለዚህ ምን አሉ? ለነዛ ለራሳቸው ሳያዝኑ ስለሚበሉ ስለሚጠጡ ሳያስቡ እንደ ሰው ተፈጥረው ኑሯቸው ግን እንደ መላእክት ነበረ። ጻድቁ አባታችን እንደ ሰው ተፈጥረው ነገር ግን አኗኗሯቸው እንደ መላእክት ነበር። ያልወለዱ፣ ቤት ያልሰሩ፣ ምግብ ያልቀመሱ፣ ውሃ ያልጠጡ፣ ልብስ ያልለበሱ እግዚአብሔር በኪነ ጥበቡ ከእግር ጥፍራቸው እስከ ላይ ድረስ በፀጉር በክብር ያጎናጸፋቸው ታላቁ ጻድቅ ገብረ መንፈስ ቅዱስ ናቸው። የኢትዮጵያ ባለውለታ። ስለዚህ እኚህ ጻድቅ ስለ ራሳቸው መጠለያ፣ ስለ ራሳቸው ምግብ፣ ስለ ራሳቸው መጠጥ ሳያስቡ ስለሚከተሏቸው አናብስትና ነብር ጠየቁ አምላካቸው። ጌታ ሆይ በአራዊት ከበኸኛል፣ አመሰግናለሁ። ከሰው ርቄአለሁ፣ እናት አባት የለኝም፣ ወገኖች እነሱ ናቸው አሉ። 60 አናብስት 60 ነብሮች ነበሩ። ለእንስሳቶቹ አዘኑ፣ እንዲህ አሉ። በመጽሐፈ ምሳሌ ምዕራፍ 14 ቁጥር 13 እንዲህ ይላል፣ ለጻድቅ ሰው አለ፣ ጻድቅ ሰው ለእንስሳ ነፍስ ይራራል አለ። የጻድቅ ሰው ለእንስሳ ነፍስ ምን ያደርጋል አለ? ይራራል። አያችሁ፣ ከሰው አልፈው ለእንስሳት ራሩ። እኔና እናንተ ግን ለእንስሳት አይደለም ለገዛ ወንድሞቻችን መራራት እንኳን አቅቶናል። ሰው ለወገኑ መራራት አቅቶታል። ሰው ለወገኑ እንኳን ማልቀስ አቅቶታል። ጻድቁ አባታችን ከሰው አልፈው ለእንስሳት እንኳን ራሩ ነው የሚለው። ራሩ፣ አዘኑላቸው። እኔና እናንተስ? ኢትዮጵያ የነበር እንደ ባሏ ካዘነው ጋር አብራ መታዝን ነበርች እኮ ኢትዮጵያ። ካለቀሰው ጋር አብራ መታለቅስ ነበርኩ። እንዳሁኑ ላይም ሰላም ነበረም። እኔ ልደፋልህ ነበርኩ። እኔ ልደፋልህ ከልብ ነበር። አፈር ስሆን ብላ ነበረ ከልብ ነበር። ዛሬ እኮ አምልቶ ይሄ አጋስስ ጠርጎብኝ ሄደ እኮ። ባካችሁ ምን አይነት ሆዳም ሰው እኮ ምን ሰዎች እኮ ነው ነገሮች።
ብለን ስም ልንሰጥ እኮ ነው ወገኖች። እንዲህ ብለን ፍቅራችን ከአንገት በላይ። ጻድቁ አባታችን ግን ጻድቅ ሰው አለ ለእንስሳት ይራራል። ለእንስሳት አይደለም ለሰው ልጅ፣ ለሚራበው፣ ለሚጠማው፣ ለሚገፋው፣ ለሚታረደው። ዛሬ አይናችን እያየ ስንት ሰው ሞተ ነው ጥያቄው። ስንት ሰው ሞተ? እዚህ ቦታ መኪና ሲሄድ በጉዞ 20 ሰው ሞተ። አይ ትንሽ ነው፣ ተላመር ነው አይደለ? ተላመር ነው። በዶዘር መቀበርን ለመር ነው አይደለ? በአንድ መቃብር በአንድ ጉድጓድ 30-40 ሰው መቅበር ለመድን አይደለ? አይደል? ቆመት በላለህ አንተም አንቺም ኑር ያለው ትያለሽ። እነሱስ ሲነሱኝ ብዛ አፈር ቀምሰዋል። ያንተና የኔ ግን አፈር እናገኝ ይሆን? ታገኝ ይሆን? ለራስህ አልቅስ፣ ለራስሽ አልቅሽ፣ ለራሴ አለቅሳለሁ። እኔስ ነፍስ ይማር በሏት ኢትዮጵያ፣ ነፍስ ይማር በሏት ቤተ ክርስቲያንን። የወላድ መሃን የሆነችውን ልጆቿ እንደ ቅጠል የረገፉባትን ልጆቿ አምነዋት በደጇ በተሰባሰቡ ወንጀል ሆኖ መታረድ፣ ወንጀል ሆኖ መታረድ። የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ። አቤት አበስ ገበርኩ ምን ጭካኔ ሆን! አረ ከየት ተማርነው? አረ ማን ያስተማረን? አረ የነን ክፉ ማን ያስተመለከተን? ወገኖቼ አረ ኢትዮጵያ ያን ነበረን ባሏ። አረ ኢትዮጵያ ያን ነበረ ምግባሯ። የተራበ እኮ የምታበላ ነበረ። እንግዳ እኮ የምትቀበል ነበረ። ዓለም ሲያሳድዳቸው እግራቸውን አጥባ ሀብት ንብረት ሰጥታ እንግዳ አድርጋ በተቀበለች ሁለቱ ውሃ የነበር ለኦርቶዶክስ ይሄ ነበረ። ዓለም መቀመጫ ሲያሳጣቸው ሲያሳድዳቸው አገራችን ኢትዮጵያ እኮ ተቀብላ ነበረ ያስተናገደቻቸው። ሁለቱ ውሃ የነበር እንዴ ይሄ ነበር ዜጎቿን ማሰቃየት። እባካችሁ ወገኖች፣ እባካችሁ ወገኖች፣ የጻድቅ ሞት እኮ ነው ያለው። የጻድቅ ጻድቃን ለእንስሳት ይራራሉ አለ። ለእንስሳት ይራራሉ። እኚህ አባት ራሩ። እግዚአብሔርም ቃል ገባ እንዲህ አላችሁ፣ ገብረ መንፈስ ቅዱስ ስለ ምግባችሁ ስለ መጠጣችሁ አትጨነቃል። ወገኖች አይዟችሁ፣ ስለ ጓዳው አትጨነቁ፣ ስለ ትዳራችሁ አትጨነቁ፣ ስለ ልጆቻችሁ አትጨነቁ። ወደዚህ ምድር ስትመጡ እግዚአብሔርን አማክሮ የመጣ ሰው የለም። ይልቅስ አስቀድማችሁ የእግዚአብሔርን ጽድቅና መንግሥቱን እሹን ያለው የቀረው ሁሉ ይጨመርላችኋል። እሱ ዳርንጎት ነው ያለው እኮ። ስለምንበላው ስለምንጠጥ ስለምንኖርበት ቤት አንጨነቅ። ይቺ ዓለም ኃላፊ ነች ወገኖቼ። ኖረንም አላማረብንም እኮ። ዛሬ ድሮ በሰርግ ነበር የሚቀናው። አሁን እኮ ወገኖቼ በለቅሶ ይቀናል እኮ። በለቅሶ ይቀናል። የእናንተን አላቅም ነው ይቀናለሁ። ለምን በዘመኔስ ቀባሪ ያገኝ ይሆን ነው ጥያቄው። በዘመድ በአዝማር ተከብሮ መሞት አለ ይሆን? መጽሐፍ ይናገራል። በዛ ዘመን የመከራ ዘመን ይመጣል አለ በትንቢቱ ላይ መጽሐፍ ቅዱሳችን። የመከራ ዘመን ይመጣል። ሞት ከእናንተ ይርቃል። ምን ይርቃል? ምን ይርቃል? ጥሩት። ምን ይርቃል? ሞት ከእናንተ ይርቃል። ከምታዩት ከምትሰሙት የተነሳ ሞታችሁን ትናፍቃላችሁ። ወደ ገደል ትገባላችሁ፣ ትሰበራላችሁ እንጂ አትሞቱም አለ። ምን ትላላችሁ? ትሰበራላችሁ እንጂ ሞትን አታገኙም አለ። በቁማችሁ መከራውን ትጠበሳላችሁ አለ። በቁማችሁ በመከራ ውስጥ ትቃጠላላችሁ። ከምታዩት ከምትሰሙት የተነሳ ሞትን ትመኛላችሁ። ሞት ግን ከእናንተ ይርቃል አለ። ይሄም የሚመጣው አለ ከኃጢአት ብዛታችሁ ነው አለ።
ትጠሩኛላችሁ፣ እኔም ጆሮ እንደለሰው ዝም እላለሁ። ፊቴን ትፈልጋላችሁ፣ ፊቴን ከእናንተ ዞር አረግባችኋለሁ አለ። ጌታ ሆይ ባሪያህንም በቶሎ አሰናብተው፣ ባሪያህን በቶሎ አሰናብተው። ይበቃል፣ ይበቃል። ከዚህ በኋላ ኃጢአትን ማብዛት ነው። አሁን ያደለው ሎተሪ አይደለም። አሁን ያደለው ወደ ውጭ መውጣት አይደለም። አሁንም ትልቅ ሰው የሚባለው ወገኖቼ